ኧረ በእናትሽ ተረጋጊ ተረጋጊ። ኧረ ፍሬድ ኤፊ ይዘናት ወደ ነፋስ መኪና አለ፣ ውጭ መኪና አለ፣ እዛ ይዘናት ከፍ ከፍ አድርጋ ፍቅርን የሚሰራ ካገኘው ሸማኔ ወይኔ 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 ዱብዳ ነገር ነው። ቀለል አድርገሽ አስቢ የምትለው ምንድነው? የሆነ ቃቃጫቷ መሰለ እንደ እህቴ ወንድሜ ምናምን ብሎ አንዱ ስለመጣ ልቀበል የምችለው። ሰላም እንዴት አላችሁ? የኛ ውድ የዩቲዩብ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛ። ትላንትና ያው ኤፊ ቻናል ላይ የተለቀቀውን ቪዲዮ አይታችኋል። እንደሰማችሁትም ነው ለኔ አዲስ ነገር ነው፣ ለነሱም ቢሆን አዲስ ነገር ነው። ግን ደግሞ ከዚህ በፊት በስልክ አውርተዋት ነው ልጅቷን በአካል ያገኟት። እኔ ደግሞ ትላንትና እንኳንም ክላስ ገባሁኝ። ኤፍሬም ቢሆን ትላንትና ብቻውን ነበር ሄደው፣ በአጋጣሚ ክላስ ነበርኩኝ እና ልክ በቃ እናንተ እንዳያችሁት እኔም በቪዲዮ ነበር ያየሁት። ከኤፊ ጋርም ያው ትላንትና ከቪዲዮም በኋላ እያወራን ነበረ፣ እየነገረኝም ነበር እና ከባድ ነው። ግን ደግሞ ለእናንተ ማሳወቅ ስላለብን ጭምር ነው። እንደዚህ ለእናንተ ማሳወቅ ስላለብን ጭምር ነው። በእናንተ ብትሆንም ከባድ ነገር ነው ይሄ ነገር ስላችሁ። ፋሚሊ ኬዝም አለበት። ጭራሽ ደግሞ ስትናገር የነበረው ነገር ምንም ለእኔ አዲስ ነገርም ነው፣ ግራም ያጋባም ነገር ነው። ጭራሽ በመጀመሪያ በመጣችበት ኤፍሬምንም ከዚህ በፊት አታውቀውም እና ደግሞ እንዴት እንደሆነም አናውቅም። እንዴት ብላ እኔ ህያብ እህቷ መሆኔን በምን ላምን እችላለሁ? ገባችሁ? ሚዲያ ላይ ስላየች ነው ወይስ ከዚህ በፊት ህያብ አሁን አንቺ ከዚህ በፊት ሰምተሽው አታውቂም ወይ? ስለዚህ ነገር እኔ ሰምቼ አላውቅም። በነገራችን ላይ ለእኔ አዲስ ሲሆንም አስደንጋጭ ነገር የሚሆነው አዲስ መሆኑ ነው። ማለት ቤተሰባችን ላይ ፋሚሊያችን ላይ እንደዚህ ነገር ሲወራ ይቻላልም። አይኑ ታላቅ ወንድም ነበረኝ። ነገር ግን በቃ ይሄ ኤርትራ ውስጥ የነበረ ነው። የኔ ታላቅ ወንድም እንደነበረኝ ቤት ውስጥ ይወራ ነበር እና ያ ቢሆን ኖሮ ለእኔ አዲስ አይደለም። ገባችሁ? ይሄ ግን ሰማሽው መቼ ነው? ይሁን የቱን? ይሄ ታላቅ ወንድምሽ ምናምን እሱ ቆይቷል። በቃ ቤት ውስጥ እንደዚህ ሲወራ ታላቅ ወንድም እኮ ነበረ ምናምን ነገር ነው። ወንድ ነው ሴት? ወንድም። እርግጠኛ ነሽ እንዴ? እንደዛ ቢሆን እና ደግሞ የኔ ታላቅ ነው። ገባ? ቢያንስ ብዙ እኔ እሱ ከሞተ ከ3 ዓመት ምናምን በኋላ ነው የተወለድኩት። እና እቺ ልጅ እዩ አንደኛ ብቻዋን የመጣችው ብቻ መምጣቷ ለመምጣቷ እኮ አይደለም። ገባ? እዚህ ጋር ፋሚሊ ላይ መጀመሪያ ኤፍሬም ተረዳኝ ማስረጃለኝ ያረች ነው ማስረጃ ስለመኖራ ይሄ እኮ ምንም ፎርጅ ብዙ ነገር እኮ የሚሰራበት እንትን ላይ ያለነው ጄኔሬሽን ላይ ያለነው በምንም ነገር አሰርታ ልታመጣ ትችላለች። ገባ? ይሄ አባቴ ፎቶ ነው ብላ የኔ አባትን ፎቶ ስላሳየችኝ ድጋሚ ደግሞ ብዙዎቻችሁ እናትሽን አሳውቂ ምናምን እያላችሁ ነበር። ይሄ ጉዳይ እኮ ከእናቴ ጋር የሚያገናኘው ነገር አይደለም፣ ከአባቴ ጋር ነው። እና ደግሞ ይሄ ነገር እናቴ ጋር ከደረሰ እናቴ አባቴ ላይ የነበራት ክብር ይቀንሳል። ስለዚህ እኔ ይሄ ነገር ጭራሽ ቪዲዮውን ሁላ ባታየው ደስ ይለኛል። ምክንያቱም እናቴ እንዴት ብላ ነው ገባ አባቴ እየተባለ ያለው አባቴ ከሌላ ሴት ወልዶ ነው አዲግራት ውስጥ እየተባለ ነው። ይሄ ነገር ደግሞ እኔ ልቀበል አልችልም። ከባደል ይህን ታሪክ ሲወራ ምን ተብሎ ቤት ውስጥ እንደዚህ አይነት ጉዳይ ተነስቶም አያውቅም ፋሚሊያችን ላይ ሰምተሽ አታውቂም። ስለዚህ ነገር ይሄ ደግሞ ሪል ነገር ቢሆን ለምን ለኛ ይደበቀናል? ገባ? ፋዘር በሞተ ሰዓት እንኳን ይሄን ነገር ማሳወቅ ይችል ነበር። ከዛ ደግሞ መጣችና ትላንትና ውርስ ምናምን የምን ውርስ በቃ እኔ እንደዚህ አይነት ታሪክ አላውቅም። አንደኛ ትመስላላችሁ። ይሄ ከብዙ በቃ ዓለም ላይ ራሴን የሚመስል ሰው ራሱ ልታገኝ ትችላለህ።
ስትመሳሰልን አይደለም ገባ የሰው ልጅ ጥርሱ የሆነ ነገር ወይ ሲስቅ ምናምን እሱን ሊመስል ይችላል ሁላ እየተባለ ነበር አይነን ሊመሳሰል ይችላል እኔም ብቻ ስለመሰለች ግን እህቴ ናት ከዛስ ደግሞ ነገ ወንድማኔ ብሎ ደግሞ የሆነ ሰው ቢመጣ ደግሞ ወንድማኔ ስላለ ብቻ እኔ ጋር ልታመጣው ነው ይሄም አይሆን ነገር ነው ስለዚህ እኔ ላችሁ ምፈልገው ያላችሁ ነበር ሻውን ማስረጃውን ታሳየን ቢያንስ እኮ ማስረጃውን ብታሳይም ተገናኝታችሁ ከልጅቷ ጋር ተገናኝታችሁ ማስረጃ ካላት መገናኘት ችግር የለብኝም እኔ ገባችሁ የመጣችበት መንገድ ነው እንጂ እኮ የመጣችበት መንገድ ልክ አይደለም ትላንትና መጥች ከዛ ውርስ ምናምን ትለኛለች እንዴ ሲጀመር ይሄ ነገር እናቴ ጋር እንድደርስ አልፈልግም እንደውነት ከሆነ ማለት ነው ለምን ምን ማለት ነው መጣችና አባቴ ያስቀምጠልኝ ውርስ አለ ምናምን ትላለች ገባ እህት ፈልጋ እስከሆነ ድረስ የመጣችው አሉ ታናናሾችም ገባ ህያብን ብላ ለምን መጀመሪያ የመጣች የሚባል ጥያቄ ውስጥ የለ በተደጋጋሚ እየመጣብኝ ነው እኮ አሁን ኤርትራ ወንድም አለሽ ምናምን የተባለው ነገር ባሰት ተቀነባብሮ ማለት ያኔ ውሸት ነገር ሰምተሽ እሷ ሆና ቢሆን ሴት ሆና ቢሆን የምን ውሸት ለምንድን ነው ማለት ይሄን ነገር እኮ የሰማሁት ከራሴ ከእናቷ ነው ከእናቴ ነው ገባለ ታላቅ ወንድም ነበረኝ በአጋጣሚ በቃ የፈጣሪ ስራ ነው ሞተ እና ማየ በአጋጣሚ በቃ ይሄ መውለድም ቢብላት ነበር ከዛ በኋላ ነው የተወለድኩኝ አለቀ ይሄ ደግሞ ሊሆን የሚችለው የሆነ ወይ እሱ 22 አመቱ ምናምን ነው ወይ 23 አመቱ ነው የሚሆነው እኔ እኮ አሁን እዩ ለሌላ ነገር አይደለም ታሪኩ ገባኝ ግን አንተ እዚህ ጋር ማስረጃ ምናምን ስላለች ትላንትና ወጣ ስላወራች ስላለቀሰች ምናምን ነገር ያለቀሱን ቦሽ በሙሉ እኮ እውነተኞች አይደሉም ገባ አይደል ስለዚህ አንተ ምናልባት ያሰብከው ሴትም ስለሆነች ምንም ለምን እንደዚህ ብላ መጣች ብለ ሊሆን ይችላል እኔ በቃ ቢያንስ ትሽ ማለት እኔ ችግር የለብኝም እኮ ማለት የሆነ እኔ ጓደኛዬን ልክ እንደ እህቴ አይደል እንዴ ብዬ እህቴ ምናምን ልትባባል ትችላለህ ግን የመጣችበት መንገድ ልክ አይደለም ይሄ የፋሚሊ ኬዝ ሁላ በጣም ብዙ ችግር ሊፈጥር የሚችል ነገር ነው ልጅቷ ያደገችው እዛው ምንድነው አዲግራት ነው ያለችኝ አዲግራት እኮ ገባኝ እናንተ ቤትን አታውቃችሁም እያል አሁን ካደገች በኋላ እቺ ልጅ አባቴ ማለት ከጀመረች በኋላ ሁሉ ነገር ተነገራት አዲስ አበባ ውስጥ እንደምትኖሩ አንቺ ፋሚሊዎች እዛሉ ነገሯት የአባትሽ ቤተሰቦች ነገሩት በቃ ሁሉ ነገር የሚያውቀው ይታወቃል ገብቻለሁ አይደለ አንቺን ማግኘት ኦኬ በዘይማ በቃ ነገም ሌላ ወንድምሽ ነኝ ብሎ ሊመጣብኝ ነው ማለት እኮ ነው ይሄ ማለት ኮኖ ከመጣ ከሆነ እኮ በጸጋ መቀበል ነው ካልሆነ ነው ችግሩ እኔ ልክ አይደለም በቃ እንደኔ ልክ አይደለም ምንም ልገናኛት ልቀርባት ምናምን ነገር እችላለሁ ግን ይሄ እህቴ ምናምን የምትለውን ነገር እዛው ተተወርስ ምናምን ጨራሽ አባቴ ምናምን ይባል ነገር የለም ነገር ግን ችግር የለብኝም እኔ ቀርባታለሁ ግን ምን ብዬ ነው እቺ ልጅ የምቀርባት ገባ በራሱ ቦታ ሆነ ደግሞ ተረዳው ለምሳሌ አንተ ወንድም እንዳለ ምናምን የምታውቀው ቤት ውስጥ ያሉትን ብቻ ነው ምናልባት አባት ወይ እናት ከሌላ ቢወልዱ ይነገራል ፋሚሊ ውስጥ የሆነ ወሬ ሲወራም ትሰማለህ ከልጅነትም ጀምሮ ከዛ ያ የሆነ ሰዓት ላይ እናንተም ኦኬ ወሬውን ሰምታችሁታል ችግር የለውም ብላችሁ ዝም ብላችኋል ግን የሆነ ሰዓት ያ ልጅ መጥቶ እህትሽ ነኝ ምናምን ቢል ችግር የለውም ግን ይሄ እስካሁን ወሬ ሳልሰማ ምን ሳይባል ቀርቶ አለ ድንገት ስለመጣች እኔ ልቀበል አልችልም ይሄ ማለት ደግሞ ሰው መጥላት ሰው ጠሊታ ሆኜ አይደል ገባ አይደል ማንኛውም ለአንዴና ለመጨረሻ ጊዜ እስኪ አይን ላይን ልጅቷ ታገኝሽ ከዛ በቃ ምን ትላንትና አይተሻል ማታ ያለቀሰች ነበር ልጅቷ በቃ እንዴ ስላለቀሰች በቃ ተገናኙና እንዴ ፊት ለፊት እስኪ አውሩ ምትልሽን ስሚያት ገብቶሻል አይደለ እየተያያችሁ አውሩ ከልጅቷ ጋር ልጅቷ ደግሞ ከዛስ ምን ይመጣል ነው ኦኬ እንትን ሊያት በቃ ከዛ ቀጥታ ምትለው ምንድነው ቤተሰብ ጋር ውሰዱኝ ምናምን እኔ ብቻ እኮ አይደለም እህቷ ሌላም ታናናሽ ልጆች አሉ እነሱ ጋር መሰዱኝ ልትላ ሶሻል ሚዲያ ላይ ይሄ ነገር ማውጣት ካልተፈለገ ካሜራ ጠፍቶ ያላትን የያዘችውን ፋይል ምናምን ታውራሽ ትላንትና እኔ ቁጭ አድርጌ
አጫውታኛለች። ብዙ ፋይል ይዣለሁ፣ ብዙ ነገሮችን አጣርቼ ነው የመጣሁት። በቃ ህያ በእህቴ መሆኗል እሷ ያንቺ ታናናሽቹም እንዳሉ ገብቶሻል አይደለ? እቺ ልጅ እኮ እህትሽ ከሆነች በደጋ መቀበል ነው። ደስ ይላል አይደል? እኔ ደስ ይለኛል። ግን ደግሞ ይሄ ነገር እውነት ይሁን አይሁን ሳታረጋግጥ እኮ እናረጋግጥሽ ፋሚሊ ጋር እንዲደርስ አለ። እንዴት ነው ታዲያ የምናረጋግጠው? አይ ዞር በይልኝ እያልሽ ወደዛ ሂጂልኝ እያልሽ ነው እንዴ የምታረጋግጪው? አቅርበሻት አምጥተሻት ነው። ሴት ልጅ ነች። በቃ ቀስ ብለን አጫውተናት ሁሉ ነገር ነግራን የያዘችውን ፋይል ደግሞ በዚህ መንገድ አልነበረ መምጣት የነበረባት። ገባ ድንገት መጣችና ምናምን ጭራሽ በእኛ በኩል ደግሞ አይደለም እንትን ያለችው በእነ ኒኮላስ ምናምን ነገር እኛን ስልካችን አታ ነው። ኒኮላስ ደግሞ ብዙ ፔጅ ላይ ኢንስታግራም፣ ፌስቡክ፣ ዩቲዩብ፣ ቲክቶክ ሁሉም ነገር ላይ ቁጥሩ አለ። ገብቶሻል? ከዛ አንስታ ነው ደውላለት በቃ እሱም ላይ እያለቀሰች አወራችሁ። መጣች ልጅቷ አገናኝ ያንቺ አልነበርሽ። ገብቶሻል አይደል? አሁን ከፈለግሽ ካሜራ ይጥፋና ማለት ነው ያ ፋይል ይዛለች። ይሄ ማለት ከስንት ዓመት በፊት ነው? ገባ መጀመሪያ እኔ ይሄን ነገር ማወቅ ፈልጋለሁ። ከስንት ዓመት በፊት ነው ይሄ ነገር የሆነው? ከአንቺ ከ2 ዓመት ታንሳለች ልጅቷ። እሺ ከ2 ዓመት ታንሳለች። ገብቶሻል አይደል? አሁን ነው በቃ 18 ምናምን 17 ከደረሰች በኋላ ነው ብዙ ነገር እየተነገራት የመጣው። በፊት ግን ብዙ ነገር ተደብቋት ነበር። ከሆነ እህትሽ ከሆነች አጣሪ በቃ ማዘርሽም እኮ ላታክ ትችላለች። ቤተሰብ ጭራሽ መድረስ የለበትም። እሺ አይድረስ ካለ በቃ ቤተሰብ ጋር ሄድ ካለ አንቺ ራስሽ ቁጭ አድርገሽ ከልጅቷ ጋር ጨርሱ። ቪዲዮ ማየቷ ራሱ አይቀርም። ገባ ማዘር እኮ እርግጠኛ የሆነችበት ነገር ካለ ትመጣለች። ምንን እርግጠኛ? እሷ ልጅ አለችም እኮ ምንን እርግጠኛ ማለት ነይ ልንገርሽ፣ ላጫውትሽ፣ ላውራሽ ልትመጣ ትችላለች። እስከ ዛሬ ለምን ተደበቀኝ? ጥያቄ እኮ እሱ ነው። ለአንቺም ለእሷም ለማናት ያለች ጽጌረዳ ያለች ስሟ ለአንቺም ለጽጌረዳም ተደብቋቸዋል። አንቺ አታውቂም ነው እናትሽም ጭምር ላታውቅ ትችላለች እኮ። እናቴም ሳታውቅ ይሄ ነገር ታዲያ ምንድን ነው? እሷ ጋር ታሪኩ መጀመሪያ የደረሰው ምንድን ነው? እንዴት ብሎ ነው እሷ ጋር የደረሰው ይሄ ታሪክ? እናቴ እንኳን ሳታውቅ መናገር ያለበት ለአንቺ ነው ለእሷ ነው ይሄ ነገር? እኛ ጋርም መታወቅ ነበረበት እንጂ። እሺ ታዲያ ለእሴ ይሄን ነገር አባቴ ሊያሳውቀን አይገባም ነበር እንዴ? አንቺ እኮ አንድ ፍሬ ልጅ ሆነሽ ነው አባትሽ ያለው እና ታዲያ ይሁን ታዲያ ቢያንስ እናቴ ታውቅ ነበር። ከዛ ደግሞ ለኛ ደግሞ ይነገረን ነበር ይሄ ታሪክ። ገባ? የሆነ ነገር እኮ ከትውልድ ወደ ትውልድ እንትን የሚባለው እኮ አንድ ሰው ለአንዱ ሰው ሲናገር ዝም ብላ መታ እንደዚህ ስለ እኔ አልቀበልም። በቃ ገባ? እንደ ጓደኛ እንደምን ላቀርባት እችላለሁ፣ ግን ደግሞ ይሄ የመጣችበትን ነገር እዛው አርፋ ትቀመጥበት። አባቴ ይወርሳለው ምናምን ነገር አንድ ነገር እመኚ ልንገርሽ፣ ልጅቷ ተሳስታም ሊሆን ይችላል፣ ሌላ ቤተሰብ ጋር መታ ሊሆን ይችላል። ያንቺ ፊት ከእሷ ፊት ጋር ስለተመሳሰለ እሷ ናት እህቴ ብላም ሊሆን ይችላል። ገብቶሻል አይደል? ይሄ ነገር ይጣራና መጨረሻውን እንወቅ። በቃ ይጣራ። አንዴ ተገናኙ። ማን ጋር? ከልጅቷ ጋር። እኔ ገናኛታለሁ እንዴ? ለምን ምን አስፈራኝ? ምንም ያስፈራኝ ነገር እኮ የለው። እሺ ያው አልነገርኩሽም፣ እኔ ለአንቺ አልነገርኩሽም፣ ግን ሁለታችሁ መገናኘት ስላለባችሁ ከጽጌረዳ ጋር እኔ ከኒኮላስ ጋር አውርቻለሁ። ይዛትና በይዋለሁ ቤት ድረስ ልጅቷን እዚህ ይዛትና ይገናኙ ያወሩ ብያለሁ። እና ታዲያ ውጭ ላይ ሆንም ነበር እንዴ? ታዲያ ምን ማለት ነው? ለመጣው ለሄደው በሙሉ ቤቱ የምታሳውቀው አዳምጪ ነገሩ ምንም አንድነቷን ሳታውቅ ድንገት መታ ከአዲግራት ነው የመጣው ስላለች ብቻ ቤት ይዛት ልትመጣ ነው። ሌላ ችግር እንዳታመጣብኝ ጌታ ነው። ሌላ ችግር አይመጣም፣ በቃ አይመጣም እኮ ይሄ ነገር ይቀጥላል፣ በዚሁ ይቀጥላል። ከዛ ደግሞ ማንም አይመጣም። እሺ በቃ አሁን ከኒኮላስ ጋር ሁሉ ነገር ጨርሻለሁ። ቤት ለምንድን ነው የጠራሃት? እኔ መውጣት አልችልም፣ እግር የለኝም። እኔ ወደ ውጭ የምወጣበት ይሄኛውም ሲመጣ ቤቱ ይታወቃል፣ ይሄኛውም ሲመጣ ቤቱ ይታወቃል። ምን ማለት ነው ይሄ? ከዛ ሌላ ችግር ይዛብኝ ከመጣች እኔ ቤት ልለቅ ነው ማለት ነው? ቤት ይዟት እንደሚመጣ ደውልና ንገረው። በቃ ወጥቼ ከፈለገች አወራታለሁ። ቆይቷል ከደወልኩላችሁ፣ እስካሁን ይደርሳሉ። አትበሳጭ። ቤት ለምንድን ነው መምጣት የተፈለገው? ከዚህ በፊት የሆነ ኦዲየንስ ሲመጣና እንደዚህ ቤት ያውቃል
የሆነ ነገር ይመጣና እንደዚህ የመጣው ሄዶ በሙሉ ለምንድን ነው ቤቱ የሚያውቀው? አትበሳጭ እኮ ሌላ ችግርስ ቢመጣብን ነው የኔ ጥያቄ ገባው። ገባ ለምደናት አውቀናት ቢሆን ችግር የለውም ትምጣ ቤታችንን ማውቋ ምናምን ነገር ልክ እኔ ጓደኛዬን ልጅ እንደምጣ አንተ ጓደኛህን ይዘህ እንደምትመጣ እናቀርባታለን። ነገር ግን ትላንት አወቃት ትላንትና እንደዛ ብላ ታወራች ከዛ ዛሬ ቤት ይዛት መጣ። ይሄ ማይሆን ነገር ነው። ሲጀመር ተመለሱ በላቸው። እስካሁን ይደርሳል ሳላስብበት እኔ ደግሞ ድጋሜ ትላንትና መታ ስላወራች ዛሬ ወጥቼ ላወራት አልችልም። ተረጋጊ በቃ እሺ ተረጋጊ በቃ አንዴ አይን ላይ ተገናኙ ያለው ነገር ምንም አይን ላይ ስለተገናኘ የሚቀየር ነገር የለም። እውነት ደግሞ እኮ ትመሳሰላላችሁ። ያሟል እንዴ ሰውዬ መመሳሰል አዳምጪ በእናትሽ አዳምጪ። በሌላ አንግል በሌላ ነገር አታስቢው በቃ በጣም እህት እንዲኖርሽ እፈልጋለሁ አልከ። እኔ እህት እንዲኖርሽ ሳልፈልግ ቀርቼ እኮ አይደለም። እሺ ተገናኙ በቃ ምን ከዛስ ተገናኝተንስ ገባ አይደል? ትላንትና ነው የመጣችው። እኔ ዛሬ ላወራት አልፈልግም ሲጀመር። ትላንትና ደግሞ ለኔ አልነገርከኝም። ይሄ ነገር አዲስ ነው ለኔ። ከዛ ደግሞ አሁን ቤት ይዤት መጥቻለሁ የምትለው ደግሞ ምንድነው? ትላንትና እህትሽ ነኝ አለች። ቢያንስ እንኳን የሆነ እንዳስብበት እንኳን ጊዜ አልሰጠኝም። የሰዓታት ልዩነት ነው ከትላንትና ዛሬ ላይ ነበረው። አወራኸኝ ግን ይዟት ይምጣ ብዬ አይደለም ያወራሁት። ይዟት ይምጣ ብዬ ነው። አሁን ይሄ የሚያስጮህ ነገር አይደለም። የሚያስጮህ ነገር ነው። እስኪ በራስ ቦታ ሆነ መጀመሪያ ተረዳኝ። ወይኔ በማርያም በቃ ነገሩ ቀለል አድርገሽ አስቢው። ለምንድን ነው እንደዚህ? ምን ይቀለላል? ምንድነው ይሄን ሁሉ ዓመታት እኔ ታናናሽት እንዳለኝ ብቻ ነው የማውቀው እንዴ? ለኔ የሆነ ዱብዳ ነገር ነው። ቀለል አድርገሽ አስቢው የምትለው ምንድነው? የሆነ ቃቃጫውታ መሰለ እንዴ? እህቴ ወንድሜ ምናምን ብሎ አንዱ ስለመጣ ልቀበል የምችለው በቃ ይሄ ማለት ደግሞ የሆነ እንደ አውሪ ምናምን እህት እንደማልፈልግ ደግሞ ማንም እንዲረዳ አልፈልግም። እህት እፈልጋለሁ፣ ታላቅ ነገር እንዲኖረኝ እፈልጋለሁ። ግን ደግሞ ማንም ይሄ ሰምቶ አላውቅም። በአንዴ ደግሞ ልቀበላት አልችልም። በቃ እውነቱን ልናገር በቃ ያለውን ነገር ለምን አትወሩሽ? ያለውንም ነገር ለማውራት አሁን ጊዜው አይደለም። ትላንትና መጣች አወራች ምናምን ነገር የራሷን ሀሳብ አስተላልፋ ሄደች። ከዛ እኔም የራሴ ማስብበት ጊዜ ያስፈልገኛል። በሌላ ነገር ታስቢ በቃ አውራት ከፈለክ አንተ እኔ አላወራትም። የማውራትም ላይም ዝግጁም አይደለሁኝም። አዳምጪ አንዴ ብቻ ስሚ እሺ በይ። ቤት መምጣት የለባትም መጀመሪያ ሌላ ቦታ ሁለት ደግሞ ሆነ ህያብ ጭቅጭቅ ሊኖር ይችላል። ንዝንዝ ሊኖር ይችላል። አንቺም ሴት ነሽ እሷም ሴት ነች። በቃ በብዙ ነገር ልትጨቃጭቁ ይችላል። ጩኸት ሊኖር ይችላል። ያንን ነገር አልፈልግም። በቃ ቤት ምን አስጮኸኝ? ከኒኮላስ ጋር ትመጣለች። አውሪያት ህያብ እሺ በይ በቃ እኔ ማውራት ዝግጁ አይደለሁም። ለማውራትም መጀመሪያ ማሰብ አለብኝ። መጀመሪያ ነው ራስ እዚህ ጋር ነው መጀመሪያ ራስ ምን ስማ ኒኮ ስማ አብሪኮ ደውልለትና የሚመጣ ከሆነ እናገኘዋለን። እሺ አንቺ አይ ግን ላውራታችሁ እሺ በይ ነይ ምን አትበሳጭ። እሺ አትናደጂ። ያናድዳል። ምንም አናደድ እኮ አይደለም፣ ግን ደግሞ ይሄ ነገር ድንገት ነው። ትላንት አናድድም። እሺ የሚያናድድ ነገር አይደለም። በቃ ትንሽ አንድ 10 ደቂቃ እንጠብቃቸው። ከዛ ይመጣሉ። ቁጭ አድርገሻ ታወሪያለሽ። ይሄን ነገር ወደ ሶሻል ሚዲያ ማናወጣው ከሆነ ፋይሎቹን ምናምን ካንስል እናደርጋለን። ምንም ነገር የሚወጣ ነገር የለም። ከቻለ አይደለ ያኔ ፊትሽ አትበሳጭ። ደግሞ ምንም አልተበሳጨውም እባክህ። ኤፍሬም ግን እንደኔ ሀሳብ ማርያም ደውል ለመልሳቸው ተገናኙ። እኔ ደግሞ ማን ነው መጥቷል መሰለኝ እና ማን መጣችሁ? ምግቡ እያለቀሰች ነው። አንተ በመከራ ነው የደረስኩት። ኧረ እባክሽ አታልቅሽ። በቃ ለምንድን ነው የምታለቅሽው?
እያለቀሰች አታካንዱ ተሳድጋት እያለቀሰች ነው። አረጋጋት መጀመሪያ። እሺ መጀመሪያ ተረጋጊ። ከማልቀስሽ በፊት አረጋጋት መጀመሪያ። እያለቀሰች እንዴት ነው ላወራት የምችለው? ይፍሬ ስሚ ጽጌ፣ በቃ ተረጋጊ በእግዚአብሔር እንጂ። እሺ አታርግሽ፣ ችግር የለም። አሁን ተረጋግሽ። አንድ አባቴ ውሃ እያመመሽ ነው? አዩ እያመመሽ ነው ወይ? አሞሽ ነው? እረቴ እናት የምን ነው? ውሃ የሚጠጣ። ተረጋጊ፣ ተረጋጊ። ኧረ በእናትሽ ተረጋጊ፣ ተረጋጊ። ኧረ ፍሬድ ወደ ነፋስ መሰላት መኪና አለ፣ ውጭ መኪና አለ። እዛ ይዘናት ከፍ ከፍ በናፍቆትሽ እሳት ነድጄ ሳልከስር በእድሜሽ በጠረንሽ መልሼ እንዳገግም ሳዜም እኖራለሁ ጸሎት ስደጋግም ካለሁበት ድረስ ፍቅርሽ እንዲረዝም ልምጣ ያልሽ እንደሆን ቀና ነው ጎዳና ልቤ ተመላልሶ ደልድሎታልና መሄድ የማይደክመው ልቤ ልበ ብርቱ ትዝታማ አይደለም ሳዜም እኖራለሁ ጸሎት ስደጋግም ካለሁበት ድረስ ፍቅርሽ እንዲረዝም